ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ፕሮግራማችን አሁን ጀምሯል። በዛሬው የብስራት ፕሮግራማችን በአዲስ አበባ ከተማ የህዳሴው ዋንጫ ማን አተረፈ በሚለው ዙሪያ ቆይታ የምናደርግ ነው የሚሆነው። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ ሰላም፣ እንዴት አለ? ሰላም፣ ሁሉ መልካም። ሳምንቱ እንዴት ነው? ሳምንቱ አሪፍ ነበር። እንግዲህ የአዲስ አበባ ከተማ ዋንጫ ከመስከረም 18 እስከ ትናንት ነው ጥቅምት 2 ድረስ ሲካሄድ ቆይቶ እንግዲህ ፍጻሜውን አግኝቷል። በቅዱስ ጊዮርጊስና በመቻል መካከል የፍጻሜ ዋንጫ ተደርጎ እንግዲህ ዋንጫውን ቅዱስ ጊዮርጊስ 2-1 አሸንፎ ዋንጫውን ማንሳት ችሏል። ታዲያ በዚህ ጨዋታ ዙሪያ እንደ ጥቅሉ በህዳሴ ዋንጫው ማን አተረፈ በሚለው ዙሪያ ዛሬ ቆይታ እናደርጋለን። ታዲያ ብዙ የሚነሱ ሀሳቦች አሉ። ምናልባት ከዝግጅት ጋር በተያያዘ አጠቃላይ እንደነዚህ አይነት ዋንጫዎች ሲዘጋጁ ወይም ደግሞ እንደነዚህ አይነት ሲቲ ካፖች ሲዘጋጁ መሰረታዊ ነገሮቹ ምንድናቸው? በጥቅሉስ ክለቦች ወደዚህ ሲመጡስ እንዴት ምን ማድረግ አለባቸው የሚለውንና እንደ ጥቅል ደግሞ በጨዋታው ላይ በተደረጉት ጨዋታዎች ላይ በሲቲ ካፑ ማን ምን አተረፈ የሚለውን ነገር እንመለከታለን ማለት ነው። መልካም እንግዲህ የሲቲ ካፕ ውድድር በየአመቱ የሚካሄድ ክለቦች ያሉበትን የአቋም መፈተሻ ጨዋታ ነው ጨዋታው። ነገር ግን እንደዚህ አይነት ጨዋታዎች ሲዘጋጁ ግን አላማና ግብ አላቸው። ከዛ አንጻር የዚህ ውድድር አላማ ምን ነበረ፣ ግቡስ ምንድን ነው የሚለው ነገር በጣም መታየት ያለበት ጉዳይ ይመስለኛል። እንግዲህ በዘንድሮ ውድድር ላይ 6 ክለቦች ተሳትፈዋል። እንግዲህ አንድ ተጋባዥ ቡድን አለ። 5 የአዲስ አበባ ክለቦች ተሳትፈውበታል። እንግዲህ ከአዲስ አበባ ውጪ ፋሲል ከተማ እንግዳው ቡድን ሆኖ እዚህ ውድድር ላይ ተሳትፏል። ስለዚህ በእነዚህ 6 ቡድኖች መካከል የተደረገው ውድድር የሚፈለገውን ግብ መጥቷል ወይ? ክለቦች ማግኘት ያለባቸውን አግኝተዋል ወይ? ወይስ ከዚህ ውድድር ያገኙት ኪሳራ ነው የሚለውን ዛሬ በስፋት በደንብ እንመለከታለን። ቅዱስ ጊዮርጊስ የዚህ ውድድር አሸናፊ ሆኗል ለ8ኛ ጊዜ። እንግዲህ ቅዱስ ጊዮርጊስ በዚህ ውድድር ሻምፒዮና መሆኑ ካለው ታሪክ ካለው ክብር አኳያ የሚገባው ቢሆንም ይሄ ሻምፒዮናነት የት ድረስ ሊቀጥል ይችላል? እውነት ይሄ ሻምፒዮናነት በስራ በልፋት በጥረት የተገኘ ውጤት ነው ወይ? ከሌሎች ጊዜያቶች የዘንድሮ ውድድር ዋንጫ በምን ይለያል የሚለው በጣም መታየት ያለበት ጉዳይ ነው። ከዚህ ጋር ተያይዞ እንግዲህ አብዛኞቹ ውድድር ወደን ሳይሆን ተገደን ገባን የሚሉ አካላትም አሉና በዚህና መሰል ሁኔታዎች ውስጥ የተካሄደ ውድድር ነውና ስለዚህ ዛሬ ላይ ይሄንን ውድድር በደንብ እንፈትሻለን። በተለይም ደግሞ ምናልባት የአዲስ አበባ ከተማ ዋንጫ እንዳልከው በ6 ክለቦች መካከል የተደረገው ምናልባት ላለፉት 2 ሳምንታት የተደረገው ግን ከዛ በፊት ክለቦች ቀደም ብለ ያነሳው ሀሳብ መቅደም ያለበት ይመስለኛል። የክለቦች ወደ ውድድሩ ሲገቡ በምን አይነት ቁመና ላይ ሆነው ነው ወደ ውድድሩ የገቡት የሚለው ነገር ነው አሁን ዋነኛው የኛም አጀንዳ መሆን ያለበትና የክለቦቹ ቁመና ምናልባት አንዳንዶቹ ደግሞ ከዝግጅት አቋርጠው ወደ ለዚህኛው ውድድር የመጡ ክለቦች ናቸውና አሰልጣኞችን በዛ ዙሪያ ያካፈሉት ያጋሩት ሀሳብ አለ። እሱን ቀዳሚ እናደርጋለን። በምን አይነት መንገድ ውስጥ ሆነው ነው የዚህ ሲቲ ካፕ አላማስ ምንድነው የሚለው ነገር መቅደም አለበት። ግን መጀመሪያ ግን ይሄኛው ነገር የክለቦቹ በምን አይነት ቁመና ላይ ሆነው ነው ለዚህኛው ውድድር የደረሱት? የእውነት ብቁ ሆነው ነው ወይ ያለውን ነገር ተጣርተው ነው ወይ እዛ ደረጃ ላይ የደረሱት? ለውድድሩ ብቁ ሆነው ነው ወይ ወደዛኛው ለዚህ ውድድር የመጡት የሚለውን ነገር ቅድሚያ እናርገው። ምክንያቱም ያልተዘጋጀ ነገር ያልጠራ ወይም ደግሞ ዋናውን ይሄ ምንድነው አውትፑት የሆነውን ነገር ይዘው ወደዛ አልመጡም የሚሉ ነገሮች አሉ። አሰልጣኞችም በተደጋጋሚ ያነሱት ሀሳብ አለ። የአዲስ አበባ ሲቲ ካፕ እንግዲህ ባለፈው ጊዜ እንደዚሁ አንድ ፕሮግራም ሰርተን ነበርና እዛ ላይ ብዙ ሊጠበቁ ሊደረጉ የሚገባቸው ብለን ያነሳናቸው ጉዳዮች አሉና እነዛ ጉዳዮች በአብዛኛው አሁን ላይ ሆኖ ያየንበት ሁኔታ ነው ያለውና
ወደ ዛሬው ጉዳይ ግን ስንገባ እንደዚህ አይነት የሲቲ ካፕ ውድድር ወይም ደግሞ የአቋም መፈተሻ ውድድር ምን አይነት ዓላማዎች አሉት የሚለውን ነገር እናስቀምጥ። መጀመሪያ በመሰረታዊነት እንግዲህ እንደዚህ አይነት ውድድሮች የአቋም መፈተሻ ውድድሮች ስታዘጋጅ 3 አይነት መሰረታዊ ዓላማዎች አሉት። አንደኛ ከቴክኒክ አኳያ የምታየው ነው። ቡድኖቹ በዝግጅት ወቅት ለአዲስ የውድድር ዘመን እየተዘጋጁ ነው። እንግዲህ ከረፍት መጥተው ለአዲስ የውድድር ዘመን እየተዘጋጁ ነው። እንግዲህ በአእምሮ፣ በአካል፣ በቡድን ውህደት ምናምን እነዚህ መሰረታዊ የምንላቸው 4 ኮምፖነንቶችን በደንብ ሰርተው የሚመጡበት ነው። ስለዚህ በዛ የሰሩትን ስራ ምን ያህል ውጤታማ ነው፣ የት ድረስ ያስኬደናል፣ ስብስባችን፣ ጥራታችን፣ ቅንጅታችን፣ ቴክኒካችን ምን ይመስላል የሚለውን ነገር የሚፈትሹበት ውድድር ነው። ከትልቁ ውድድር አነስ ያለ ትንሽ ውድድር ነው። ይሄን አነስ ያለ ውድድር ከማድረግ በፊት ደግሞ ከዛ ደግሞ በጣም ያነሰ ደግሞ ውድድር ወይም ጨዋታ ያስፈልጋቸዋል። ትንሽ ጨዋታ፣ ከዛ መካከለኛ ተቀራራቢ የሆነው አነስተኛ ውድድር፣ ከዛ ወደ ከፍተኛው ሚሄድ ደረጃ አሉ። እንደዚህ አይነት ነገር ወደዚህ ውድድር የገቡት 6ቱ ቡድኖች በሚባል ደረጃ ምናልባት ኢትዮጵያ ቡና ካልሆነ በስተቀር ደረጃቸውን ጠብቀው የመጡ ቲሞች የሉ። ኢትዮጵያ ቡናንም ከተመለከትከው ደረጃውን ጠብቆ የመጣ ቡድን አይደለም። በአንጻራዊነት ዝም ብለህ ከዝግጅት ጊዜ አኳያም ካየኸው ኢትዮጵያ ቡና አትሊስት ወርቁ በላይ ቆይቷል ብለህ ልትል ትችላለህ። ከጊዜ አኳያ ካየኸው እንደዚህ አይነት ውድድሮች ለማድረግ በመጀመሪያ እነዚህ 4 ኮምፖነንቶችን በተወሰነ ደረጃ እየሰራ ቢያንስ ከአካል ብቃትና ከስነ አእምሮ ጋር አካላዊና አእምሮአዊ ጥንካሬ ለማምጣት ቢያንስ 1 ወር ያህል ዝግጅት ያስፈልጋል። ከዛ በኋላ የምታደርገው ውድድር ነው ይሄ። ይሄን ከማድረግ በፊት እንግዲህ አነስተኛ ከሆኑ ቡድኖች ጋር የሰራው ስራ ምን ይመስላል፣ የምፈልገው ቅርጽ አለ፣ ተጫዋቾች አንዱ ከአንዱ እንዲግባባል የምትፈልገው፣ እንደ ቡድን ደግሞ ቡድኑ አንድ የሚሆንበት የምትሰራቸው ቅድመ ስራዎች አሉ። እነዛ ስራዎች በትናንሽ ቡድኖች ላይ ቼክ አድርገህ ነው የምትመጣው። ከዛ በኋላ ነው ወደዚህ ውድድር የምትመጣው። ስለዚህ ቲሞች ይሄንን የቤት ስራ አልሰሩም፣ አልጨረሱም። በትክክል 1 ወር የተዘጋጀ ቡድን ማን ነው ብለህ ካልከኝ ምናልባት አላቅም፣ ጊዜውን ቁጥር ለመጥራት እነሱንም ስጠይቅ በቁጥር ለማስቀመጥ የተቸገሩበት ሁኔታ ስላለ ነው። ግን ቢያንስ ከ25 ምናምን ቀን በላይ ይሆናቸዋል። መቻልና ኢትዮ ኤሌክትሪክ ሊሆኑ ይችላሉ። ኢትዮጵያ ቡና ልታስቀምጥ ትችላለህ በዚህ ረገድ። ነገር ግን እነዚህ ቲሞች ኢትዮጵያ ቡና እንዳልኩክ ካጋሜ ካፕ ላይ ሄዶ 3 ጨዋታ ምናምን አድርጓል። ነገር ግን ያም ጨዋታ ቢሆን ያደረገው ኢትዮጵያ ቡና 1 ሳምንት እንኳ ሳይዘጋጅ ነው። ስለዚህ ለቲሙ ጥፋት ነው። ኢትዮጵያ ቡና እዛ ውድድር ላይ መሳተፍ ነበረበት ወይ ብለህ ካልከ የለበትም። በቃ በባህላዊም በለው በሳይንሳዊ መንገድ ልክ ያልሆነ ተሳትፎ ነው ኢትዮጵያ ቡና ያደረገው። ውጤቱን መቼ እናየዋለን? አሁን አይተናል የተወሰነ። ወደፊት ደግሞ የበለጠ ልታይ የምችልበት ሁኔታ ሊመጣ ይችላል። ምክንያቱም የዝግጅት ጊዜውን ሂደት እግር ኳስ ሂደት ነው። ስለዚህ ሂደቱን እየጠበቅ ነው ከደረጃ ደረጃ መሻገር ያለብና ከዛ አንጻር ስታይ ምንም ነገር የለም። መቻል የትላንቱ የፍጻሜ ተጋጣሚ አንድ ሰፈር ቡድን ጋር ተጫውቶ ነው ወደዚህ የመጣው። አሁን ቲሙ ላይ የምታያቸው ችግሮች ከየት ይመጣሉ ካልከኝ ከዛ ይጀምራሉ። አረ እንደ ስብስብ እንደ ቆይታ ምናምን ካየው የመቻልን ቡድን የሚያክል የለም እዚህ ውድድር ላይ አይደለ። ነገር ግን መቻል ላይ ምንድን ነው የሚጎለው? ያ የሚጎለው ነገር ከምን የመጣ ነው ብለህ ስትል መልሳለሁ። ከነዚህ ከ6ቱ ቡድኖች 3ቱ ቅዱስ ጊዮርጊስ፣ ባንክ እና ፋሲል ከተማ በዚህ ወር ነው መስከረም መጀመሪያ ከአዲስ ዓመት በኋላ ነው ወደ ዝግጅት የገቡት። እንግዲህ ውድድሩ መቼ ተጀመረ? በ22 ብለህ ብትል 10 ቀን ነው ያላቸው። 11 የሰሩበትን ጊዜ አይተዋል። በዚህ ጊዜ ውስጥ ሰርተ እረፍት ላይ የነበሩ ልጆች
2 ወር 1 ወር ከምናምን የምትዘጋጀው እኮ ዞሮ መጨረሻ ለየትኛው ነው? ለ90 ደቂቃ ጨዋታ ነው እኮ አይደል? 90 ደቂቃ ላይ ለሚኖር አካል ብቃት አእምሮአዊ ብዙ ግንኙነት ምናምን። ስለዚህ ከዛ አንጻር እነዚህ ቲሞች በዚህች ጊዜ ውስጥ ለዚህ ውድድር መዘጋጀት ይችላሉ ወይ? ሲጠቃለል ከቴክኒክ አኳያ ክለቦቹ የቤት ስራቸውን ሰርተው ጨርሰው መምጣት ነበረባቸው የሚል ድምዳሜ ነው ያሉና የዝግጅት ጊዜ ከ26 እስከ 8 ሳምንት ነው መዘጋጀት ያለባቸው መር የሚለው ሳይንሱ የሚለው ይሄንን ነው። ከዛ አንጻር የተዘጋጀ ቡድን ነበረ ወይ? ወደ በኋላ ላይ እንመለስበታለን። አንዱ ይሄ ነው። ሁለተኛው ከፋይናንስ አንጻር ነው። ቲሞች በዝግጅት ወቅት ላይ ሲዘጋጁ ለዝግጅት ብሎ የሚያወጧቸው ወጪዎች አሉ። ለዝግጅት ብሎ የሚያስፈልጋቸው ጨዋታዎች አሉ፣ እንደዚህ አይነት ጨዋታዎች። ስለዚህ እንደዚህ አይነት ጨዋታዎች ስታዘጋጅ፣ እንደዚህ አይነት ውድድሮች ላይ ስትገባ፣ አሁን ላይ ዘመኑ ዝም ብለህ ሄደ ቻርሊቲ አይደለም፣ ወይም አንድ ፊቱን ወይ እርዳታ ነው ብለህ በእርዳታ መሄድ ያስፈልጋል። በተረፈ እንደዚህ አይነት ጨዋታዎች ስታዘጋጅ ትላልቅ ደጋፊ ያላቸው ትላልቅ ስም ያላቸው ክለቦች ናቸው። ስለዚህ እንደዚህ አይነት አጋጣሚዎችን ወደ ገንዘብ መቀየርና ገንዘብ ገቢ ማግኘት አለባቸው ክለቦቹ። እንደዚህ አይነት ጨዋታ ስታደርግ ገቢ ያስፈልጋል። ገቢን ከከተማ ከተማ ሄደ ከተማ ላይ ሆነክ ከሀገር ወጥተክ ሊሆን ይችላል የምታደርገው። ስለዚህ ከዛ አንጻር ክለቦቹ ምንድን ነው ያገኙት ከዚህ ውድድር? ከገቢ አንጻር ተቃኝቶ የመጣ ክለብ አለ ወይ ነው ሁለተኛው መሰረታዊ ነገር። ከገቢ አንጻር ምንድን ነው ያገኙት? አዎ በዚህ ውድድር ላይ ከገቢ አንጻር ተጠቃሚ የሆነ አካል አለ። ማን የተጠቀመው? እግር ኳስ ፌዴሬሽኑ ዓላማውን አሳክቷል ብሎ ማለት ትችላል። ወደ በኋላ ላይ እሱንም የምናነሳው ይሆናል። ከገቢ አንጻር ነው መታየት ያለበት እንደዚህ አይነት ውድድር። ሶስተኛው የደጋፊን ቁጥር ከመጨመር አኳያ፣ ራስን ከመሸጥ አኳያ፣ ራስን መልካም ገጽታ ግንባታን ከመስራት አኳያ ነው መስራት ያለብን እንደዚህ አይነት ጨዋታዎች ስታደርግ። ስለዚህ ከዛ አንጻርም ክለቦቹ ምን ሰርተዋል? ምን ሰርቷል? እዚህ ውድድር ላይ የደጋፊ ቁጥር የምታበዛበት ከደጋፊዎች ጋር መልካም ግንኙነት የምትፈጥርበት ነው። ስለዚህ እንደዚህ አይነት ነገሮችን ለማትረፍ ለማግኘት ምን ማድረግ አለብን? መስራት ያለባቸውን ክለቦቹ ሰርተዋሉ ብለህ ስትል እዛ ላይ የምታነሳቸው ጥያቄዎች አሉና ሲጠቃለል በዋናነት እንደዚህ አይነት ውድድር ዓላማዎች እነዚህን መሰረት ያደረጉ ካልሆነ ለክለቡ የሚመጣው የሚገኘው ነገር ምንም ነው የሚሆነውና ከዚህ አንጻር ምን ያህል ሰርተዋል የሚለውን ወደ በኋላ ላይ በተለይም ደግሞ ያው ሜዳ ላይ የተመለከትናቸው ነገሮች ቅድም ያነሳቸው ምክንያት የሚያስደግፉ ሆነው ታይተዋል። ሜዳ ላይ በተለይ ደግሞ ከዝግጅት ማነስ ጋር በተያያዘ ቡድኖች በሜዳ ላይ የሚያሳዩት እንቅስቃሴያቸው እዚህ ግባ የሚባል እንዳልሆነ በእነዚህ 6 ቲሞች የተመለከትነው በጨዋታዎች ላይ እያንዳንዱ ጨዋታዎች ተመልክተናልና ይሄ ጨዋታ ደግሞ ይዞባቸው የመጡ ነገሮች አሉ። በተለይ በአሰልጣኞች ላይ በአጠቃላይ በክለቦች ላይ የሚነሱ ጥያቄዎችን እየሰማን ነው። በስቴዲየም ዙሪያ ያሉ ነገሮች እነሱን ነው የሚያመላክቱትና እነዚህ አይነት ነገሮች ዞሮ ሂደው የሚያመጡት ነገር እንደዚህ አይነት ነገሮች እንደሆነ በደንብ እየተመለከት ነው። በተለይ ደግሞ የዝግጅቱ ማነስ አንድ ቲም በደንብ ሳይዘጋጅ ወደ ጨዋታ መግባቱ በደንብ እየጎዳው እንዳለ ምናልባት ከዚህም በበለጠ ደግሞ ቀጣይ ባሉት የፕሪሚየር ሊጉ የዋና ውድድሮች ላይ ተጽዕኖ ሊያሳድርባቸው እንደሚችል በጨዋታዎቹ ተመልክተናል። እንደው ይሄንን ካልን ዘንዳ ግን በአጠቃላይ ምናልባት የአዲስ አበባ እግር ኳስ ፌዴሬሽንም አዘጋጆቹ አንድ ያው ክሬዲት መሰጠት ካለበት ሊሰጡ የሚገባቸው የአዲስ አበባ ከ6 ዓመታት በኋላ ያ ደጋፊው በመመለሱ ያን እንዲባ ማየታችን በጣም ይበል የሚያሳይ ነገር ነው። ትልቅ ነገር ነው። እሱን እንግዲህ ከዚህ ሲቲ ካፕ እንደው ያገኘ ነው ያን ምናልባት በኋላ ላይ የምናነሳው ይሆናል የምናነሳው ላይና ግን ይሄ ሆኖ እያለ ምናልባት አሁን 19ኛ ጊዜ ነው 19 ዓመት ማለት ነው። 19 ዓመት ግን በዛው ቅርጽ በዛው በአጠቃላይ የእንቅስቃሴዎቹ የነሱ ዝግጅት ምናምን
ከአመት የማይቀየር ሆኖ እየተመለከት ነው እና እንደነዚህ አይነት ውድድሮች ሲዘጋጁ ራሳቸውን ማጎልበት አለባቸው። ራሳቸውን ለፋይናንስም ቢሆን አሁን ከሚያገኙት የበለጠ በዚህ 19 ዓመታት ውስጥ ቢሰሩበት ከዚህ የበለጠ ሊያገኙ ይችሉ ይሆናል። ክለቦችን የሚጠቅሙበት አጠቃላይ እግር ኳሱ የሚጠቀሙበት መንገድና ይህስ እንዴት ይታያል? ራሳቸውን ማሳደግ አልነበረባቸውም ወይ? ምንድን ነው አጠቃላይ አሁን የአዲስ አበባ ከተማ ዋንጫ መዘጋጀቱ ፋይዳው ምንድን ነው? 19 ዓመት ነው ግን 19 ዓመት ተመሳሳይ አይነት የውድድር ሂደቶችን የተመለከትን ነውና ይህንን እንመልከተው። እንግዲህ በዚህ ውድድር ከነዚህ 3 መሰረታዊ ዓላማዎች አንጻር የቱ ተሳክቷል፣ የቱ አልተሳካም የሚለውን ነገር ማየት ተገቢ ነው። እንግዲህ ከገቢ አንጻር ካየነው የአዲስ አበባ እግር ኳስ ፌዴሬሽን በተለይም ባለፉት 5 ዓመታት 6 ዓመታት በተሻለ ዘንድሮ የተሻለ ገቢ ማግኘት ችሏል። የዚህ ውድድር ዋነኛው ዓላማ አንዱ ዓላማ የአዲስ አበባ እግር ኳስ ፌዴሬሽንን በገቢ ማገዝ መደገፍ ነው። ስለዚህ አዲስ አበባ እግር ኳስ ፌዴሬሽን እንደ ገቢ ካለፉት ዓመታት የተሻለ ገቢ አግኝቷል። በአጠቃላይ በተለይም ቅዱስ ጊዮርጊስ ከኢትዮጵያ ቡና በተጫወቱት ጨዋታ ላይ ወደ 2 ሚሊዮን አካባቢ፣ አሁን ደግሞ በፍጻሜው ጨዋታ መቻል ከቅዱስ ጊዮርጊስ ባደረጉት ጨዋታ ላይ እንደዚሁ ወደ 1.7 ምናምን አካባቢ የሚሆኑ ገቢዎች ተገኝተዋል። በአጠቃላይ ከውድድሩ ከ4 ሚሊዮን ብር በላይ ተገኝቷል የሚል ነገር ነው ያለው። እነዚህ ንጽጽሮች እንግዲህ ካለፉት ዓመታት ጋር ካየኸው ቁጥሩ ብዙ ነው። እንደገና አዲስ አበባ እግር ኳስ ፌዴሬሽን ከስፖንሰርም ከቴሌ ወደ 1 ሚሊዮን አካባቢ ሊጠጋ የሚችል የስፖንሰርሺፕ ስምምነት እንዳደረገ ነው የሚነገረው እና ከዛ አንጻር ከገቢ አንጻር ካለፉት ዓመታት የተሻለ ገቢ አዲስ አበባ እግር ኳስ ፌዴሬሽን አግኝቷል። ማግኘት ከሚገባው ገቢ በዚህ ስራ ቢሰራ ሊገኝ ከሚችለው አንጻር ካየው ግን ይህ ገቢ በጣም በቃ ሊሆን ይገባ ነበር፣ ያ ነገር አልተደረገም የሚል ነገር ነው ያለኝ። ግን በንጽጽር ከክለቦቹ አንጻር ካየው የአዲስ አበባ እግር ኳስ ፌዴሬሽን የተሻለ ገቢ ዘንድሮ ላይ አግኝቷል ብለ መውሰድ ይቻላል። ክለቦቹ ከዚህ ምን ገቢ ያገኛሉ ብለ ካልክ ከሚገኘው ገቢ አዲስ አበባ እግር ኳስ ፌዴሬሽን ትላንት አንዳንድ ኃላፊዎችን ለመናገር ሞክሬ ነበርና ከሚገኘው ገቢ ሻምፒዮና የሚሆነው ቡድን 15% ያገኛል። 1 ሚሊዮን ብር ቢያገኝ አዲስ አበባ እግር ኳስ ፌዴሬሽን ከወጪ ቀሪው ላይ 15% ሻምፒዮና የሚሆነው ቡድን ያገኛል። ምናልባት እንግዲህ ወደ 150 ሺህ ብር አካባቢ መሰለኝ የሚያገኘው። እንግዲህ ሁለተኛ የሚሆነው 10%፣ ሶስተኛ የሚሆነው 7%፣ ከዛ አራተኛ የሚሆነው 4% አካባቢ ላይ 3-2 እያለ ይወርዳል። ስለዚህ ገቢው ነው የሚገኘው። ይሄ ክለቦቹ ለዚህ ውድድር ብሎ ከሚያወጡት አንጻር ካየኸው በቁጥር ደረጃ ምንም ማለት ነው። ክለቦቹ ካላቸው ሀብት ሊሰሩት ከሚገባው አንጻር ምንም እንደሆነ ትረዳለህ። ክለቦቹ በፋይናንስ ምንም አልተጠቀሙ። ለመጠቀም በመሰረቱ ማሰብ ያስፈልጋል፣ ማቀድ ያስፈልጋል። በዚህ ደረጃ ክለቦቹም አላቀዱ፣ ሀሳቡም የላቸው። በቃ ቅድም እንዳነሳው የዛሬ 19 ዓመት ሲቲ ካፕ ሲጀመርም ያለው አስተሳሰብ አሁንም ያለው አስተሳሰብ ፌዴሬሽኑ ጋር ክለቦቹ ጋር ተመሳሳይ ነው። በዚህ ዘመን እግር ኳስ እንደዚህ አይመራ። በዚህ ዘመን እግር ኳስ ንግድ ስራ ነው። እንደዚህ አይነት አጋጣሚዎችን ወደ ገንዘብ መቀየር ነው የክለብ አመራር ስራ። የክለብ አመራሮቹ ምንም ስራ እንደማይሰሩ በየክለቡ በየፌዴሬሽኑ የተሰገሰጉት ስፖርቱን እናውቃለን እንመራለን ብለው የሚሉ ሰዎች በጀት ከማስተዳደር መንግስት የሚበጅተውን በጀት ከማስተዳደር ያለፈ ገቢ ለማምጣት ምንም እንደማይሰሩ ማሳያ ነው። ይሄ በጣም ጥሩ ማሳያ ነው። ትናንት ከገቢ ጋር ተያይዞ ሳናገር የነገሩኝ ነገር አለ። በተለያዩ ስፖንሰሮችን ለማናገር ሞክረን ነበረ። ነገር ግን ስፖንሰሮቹ ውድድሩ ይካሄዳል አይካሄድም፣ አንድ ሁለተኛ ውድድሩ የሚካሄድ ከሆነ በዝግ ነው በህዝብ አለበት የሚለው ነገር
ግርታ ስለፈጠረባቸው ስፖንሰር ለመሆን ፈቃደኞች አይደሉም የሚል ምላሽ አግኝቻለሁ። በእርግጥም ሚዛን የሚደፋ ይመስለኛል። ነገር ግን አሁን ብቻ ሳይሆን ባለፉት ዓመታትም ውድድሩ በሚፈቀድባቸው ጊዜያትም ቢሆን ከገቢ አንጻር ይሄ ነው የሚባል ገቢ ሲገኝ አይላዩ። በቃ የሚጠበቀው ዞሮ ዞሮ ቅዱስ ጊዮርጊስና ኢትዮጵያ ቡና ሲጫወቱ ከነሱ የሚገኘውን ገቢ ለመውሰድ ብቻ የሚደረግ ነው። ከነሱ የሚገኘውን ገቢ ለመውሰድ ከተፈለገ ትልቁ ገቢ የሚገኘው እነሱ ጋር ከሆነ ደግሞ ሌላ ዘዴ ማዘጋጀት አይቻልም የሚል ነገር ታነሳለ። እሱን ወደ በኋላ ላይ የሚያመጣውን አደጋ ስናነሳ መጨረሻ ላይ እናነሳ። ከቴክኒክ አንቋያ ካየኸው ቅድም ያነሳው ልክ ነው። አንድ ቡድን ለዝግጅት ከ6 እስከ 8 ሳምንት ያስፈልገዋል ቢያንስ ወደ ወዳጅነት። እንደዚህ አይነት አቋም መፈተሻ ውድድር ለመግባት ደግሞ 1 ወር መዘጋጀት አለበት ብሎ ባለሙያዎቹ በሙሉ ያምናሉ። ያናገርኳቸው የሁሉም ክለብ አሰልጣኞችም በዚህ ይስማማሉ። ነገር ግን እነዚህ ቡድኖች ወደዚህ ውድድር የመጡት ይሄን ሳያሟሉ ነው። ብዙዎቹ 75% ምናምን የሚሆኑ ቡድኖች በዚህ ሁኔታ ውስጥ ነው መጥተው ይሄን ውድድር ያደረጉት። ስለዚህ በቂ መስራት ያለብን ስራ ሳትሰራ ነው እዚህ ውድድር የመጣው። ሳትሰራ ደግሞ የሚመዘገብ ውጤት ደግሞ ለቀጣይነቱ ዋስትና የለው። ወይም እነዚህ አሰልጣኞች ወይም እነዚህ ተጫዋቾች በዚህ ውድድር ላይ ማውጣት ያለባቸውን አቅም አውጥተው አልተጠቀሙም። ለምን? መስራት ያለባቸውን ሰውነታቸው ማግኘት ያለባቸውን አይምሯቸው ማግኘት ያለባቸው ነገር አልተሰጣቸው፣ በበቂ ሁኔታ አላገኙም። ስለዚህ የሚፈልጉትን ነገር ማድረግ አይችሉም። ባለፈው ጊዜ አንስተነው የኢትዮጵያ ብሔራዊ ቡድን ግብጽ ላይ ሲጫወት የገጠመው ነገር አሁንም እዚህ ውድድር ላይ ክለቦቹን አይተ ከሆነ ብዙ ቅርጽ የላቸውም። 90 ደቂቃውን ለመጨረስ የሚቸገሩ ቡድን ናቸው። አንዳንዶቹ ደግሞ ለጥምቀት ያልሆነ ቀሚስ በቃ እንዳለ ዝም ብለው ያላቸውን ነገር የሚጨርሱ በስሜት የሚነዱ ቡድኖች ነው የተመለከቱ። እንደዚህ አይነት ውድድሮች ሲኖሩ ቡድኖች ላይ ማየት ያለብን ማሸነፍ መሸነፍ ሳይሆን ከማሸነፍ ከመሸነፉ በላይ ቡድኖቹ ወደፊት ሊሰሩት የሚፈልጉት ነገር ሊተገብሩት የሚፈልጉትን ቅርጽ አሰልጣኞቹ ተጫዋቾቹ የሆነ ነገር ለመስራት ሀሳብ እንዳላቸው ሜዳ ላይ ልናይ የሚገባው ይሄንን። አሁን ግን የውድድር መንፈስ ነው ስናይ የነበሩ። በቃ ህዝብ ፊት መዋረድ የለብንም መሸነፍ የለብንም የሚል ስሜት ነው ይዘው የመጡት። ይሄ ደግሞ ለእግር ኳሱ አይጠቅም፣ ለቡድኖቹ አይጠቅምም፣ ለአሰልጣኞቹ አይጠቅምም፣ ለተጫዋቾቹ አይጠቅምም። ስለዚህ እዚህ ውድድር ላይ ቡድኖቹ ምን አግኝተዋል፣ ምን ተጠቅመዋል ብለህ ካልከኝ ከዚህ አንጻር ምንም አልተጠቀሙም። ከተጠቀሙት የሚጎዱት ይበልጣል። እንዴት ይጎዳሉ? እንግዲህ በኋላ ምናየው ይሆናል። ህዝብን ከማነቃነቅ አንጻር ካየው በተወሰነ ደረጃ የምታየው አሁንም እዚህ ጋር ከዚህ አንጻር ነው። አብዛኛው የአዲስ አበባ ስፖርት ተመልካች ቲሙን በአዲስ አበባ ስቴዲየም ላይ ማየት ናፍቆት ነበር። የናፍቆት ውጤት ነው እንጂ የስራ ውጤት አይደለም። የናፍቆት ውጤት እንጂ አሁን የስራ ውጤት አይደለም። አሪፍ ነው የገለጽከው። ብዙዎቹ ተወሰኑ ክለቦች ለመምጣት ምን ለማለት ሞክረዋል። ደጋፊዎች ምንም የተሰራባቸውም ስራ የለም። ቀስቀሳ ሁሉ አልሰማንም፣ አልተደረገም። ማንም ክለብ ይሄን አላረገም። ስለዚህ ያ የመጣው ደጋፊው ጋር ከነበረው ናፍቆት አንጻር መጥቷል። ብቻ በየትም ይምጣ ግን የተወሰነ የደጋፊ ድባብ ተመልክተናል። ከዛ አንጻር ጥሩ ነገር ተሰርቷል ወይም ጥሩ ነገር አይተናል ብለን መውሰድ እንችላለን። በዚህ ረገድ ኢትዮጵያ ቡናም ቅዱስ ጊዮርጊስም ጥሩ ተስፋ በተለይ ሁለቱ ክለቦች አይተዋል። ከደጋፊው ጋር ከክለባቸው ጋር ካላቸው ግንኙነት አንጻር ከብዙ ነገር አንጻር ስታየው ደጋፊዎቹ ሸሽተው ነበር። ስለዚህ እነዚህ ደጋፊዎች ዛሬም ከክለባቸው ጎን መሆናቸውን ተመልክተንበታልና ምናልባት ክለቦቹ አተረፉ ብለን የምንለው ነገር ካለ ይሄን ሊሆን ይችላልና ከዛ አንጻር ይሄ ነው
መውሰድ የሚቻለው እንጂ ከዚህ ውድድር እንዳጠቃላይ ከሶስቱ መሰረታዊ ነጥቦች ስትነሳ አብዛኛው ነገር ክለቦቹ ካገኙት ይልቅ ያጡት ይበልጣል። አሰልጣኞችንም እንግዲህ ያነጋገርናቸው አሰልጣኞች ይህንን ሀሳብ ነው በደንብ የተናገሩት። ምናልባት እስኬጁል መደረግ እንዳለበትም የመዘጋጃ ጊዜና የአዲስ አበባ ከተማ ዋንጫ የሚደረግበት ጊዜ መጣጣም እንዳለበት ያነሱ አሰልጣኞችም አሉ። እንዲሁም ያው ከዝግጅት ጋር ተያይዞ አቋርጠው እዛ ውድድር ላይ እንደገቡና ራሳቸውን ራሱ ለመፈተሽ እንደተቸገሩም ያነሱ አሰልጣኞች አሉና ዙሮ ዙሮ በጥቅሉ የዝግጅቱ ማነስ በደንብ ክለቦች ላይ ማግኘት ያለባቸውን ነገሮች እንዲያገኙ ወይም ደግሞ መፈተሽ ያለባቸውን ነገሮች እንዳይፈትሹ አድርጓቸዋል ብሎ መናገር ይቻላል ካለው እና ካየነው ነባራዊ ሁኔታ አንጻርና ይህ ነገር ምናልባት ለቀጣዩ ሚስተካከል ከሆነ ወደፊት የምንመለከት ይሆናል። አንዱ አናግራቸዋለሁ አሰልጣኞቹ ያሉትን አድማጮችም ምናልባት ያነጋገርናቸው አሰልጣኞች ኮች በጸሎት ሉል ሰገደና ፋሲል ተካሊ ሻምፒዮኑንም አነጋግሬያቸው ነበርና ኮች በጸሎትም እስኬጁሉ መስተካከል እንዳለበት እኛ አሁን ንግድ ባንክ 9 ቀን አቋርጦ ነው ወደ ውድድር እየተመለሰው። ስለዚህ 9 ቀን እንደሰራን አቋርጦ ስለዚህ በ9 ቀን ውስጥ እንዴት አድርገን ለዛ ውድድር ብቁ መሆን እንዳለብን አላወቅነው ነበር። ግን ከገባን በኋላ በጌም ውስጥ ራሳችን ለማየት ሞከራ አድርገናል። ከሞላ ጎደል ግን የሆነ ነገር አግኝተንበታል። ግን ደግሞ ራሳችን ለመገምገም ጥሩነንም መጥፎነንም ብሎ ለመገምገም የተቸገርንበት ሁኔታ አለ የሚል ነገር ተናግረዋል። ፋሲል ተካልኝ ደግሞ ያው ከደጋፊው ጋር ያለውን ኮኔክሽን በማግኘታችንና ደጋፊው ጋር በመገናኘታችን እሱ ለኛ ትልቅ ነገር ይዞ መጥቶልናል። እንዲሁም ደግሞ ታዳጊዎቻችን ከትላልቆቹ ተጫዋቾች ጋር አዋህዶ ለመሄድ እና በጎን ስራዎችን እየሰራን ትሬኒንጋቸውን በጎን እየሰሩ ለውድድሩም እንደዚህ እንደተዘጋጁ ገልጿል። ዞሮ ዞሮ ግን የሁለቱም አሰልጣኞችን ስትመለከት ያው እንደ ሳይንስ እንደ ባለሙያ ነገሩየው በደንብ ተሰርቶበት መሄድ እንዳለበት ያው ያምናሉ ሁሉ። አሰልጣኝ በጸሎት ጋር ሰፊ ጊዜ ወስደን አውርተናልና ስለዚህ ጉዳይ ሲነሳ እንደውም በጣም በስሜት ነው የሚያወራው በጸሎትና በጣም ስሜታዊ ሆኖ ነው የሚያወራው። ፍጹም በቃ ወንጀል ነው በልጆቹ ላይ እየፈጸምን ያለ ነው ወንጀል ነው እስከ ማለት የደረሰበት ሁኔታ ነው ያለው። ምክንያቱም በብዙ ነገር ልጆቹ ምንም ባልዳበሩበት ባልተዘጋጁበት እኔ ራሴ ፍጹም ዝግጅት የለኝም ለዚህ እንደዚህ ነገር አይምሮዬ ሳይፈቅድ የምታደርገው ነገር ምንጊዜም ወንጀል ነው ያለውና ዝግጅት በቂ ዝግጅት አይደለም። ልጆቹን ችሎታቸውን ላቀርቷል። አንዳንዶቹ ስማቸውንም በደንብ ማጥናት እንኳን አልቻልኩም እና ስማቸውን እንኳን ለማጥናት ጊዜው በቂ አይደለም እንኳን ችሎታቸውን። ስለዚህ እነዚህ ነገሮች ሳታደርግ ወደዚህ የምትመጣበት ውድድር ነውና በጣም ትክክል አይደለም የሚል ነገር ነው ያለው። አሰልጣኝ ዮሐንስ ሳሌ ይህን ተናግረዋል። የኢትዮጵያ ቡና አሰልጣኝም ይህንን እንደዚሁ የተናገሩበት ሁኔታ አለ። በአብዛኛው ሁላቸውም ይህንን ነው ሁሉም በዚህ ሀሳብ ይስማማሉ። ውድድሩ ጊዜውን ወቅቱን እየጠበቀ አይደለም። እዚህ ጋር አድማጮችም እንዲረዱ የምንፈልገው ነገር ውድድሩ መደረግ የለበትም የሚል አይደለም። ውድድሩ ጊዜውን የጠበቀ ወቅቱን የጠበቀ እግር ኳሱን ሊጠቅም የሚችል መሆን መቻል አለበት። የወዳጅነት ጨዋታዎች ማድረግ እኮ ክለቦቹ ይቸገራሉ። አንዳንድ ጊዜ ወዳጅነት ጨዋታ ማድረግ እየፈለጉ ሁሉ ማያገኙበት ሁኔታ አለ። ስለዚህ እንደዚህ አይነት መድረክ ሲፈጠርላቸው ያንን ችግር ይቀርፍላቸዋል። ነገር ግን ችግሩ ተቀርፎ ውጤት የሚያመጣው ግን ክለቦቹ ለዛ ውድድር በቂ ዝግጅት አድርገው ሲመጡ ነው። ተመልካቹም ስቴዲየም ገብቶ ቡድኔ ምን ይመስላል ብሎ ለማየት ለመገምገም እንዲችል የተጠናቀቀ ስራ ነው መምጣት ያለበት። ወደዛ የአቋም መፈተሻ ጨዋታ በየትኛውም ቡድኑ ምን ይመስላል የሚለውን ነገር የተወሰነ ስዕል የሚሰጥ እንጂ ሙሉ ስዕሉን የሚሰጥ አይደለም። ምክንያቱም የውድድር ይዘት አይደለም ያለው። ዓላማው ቲም መሸነፍ አይደለም። ቡድኑ ወደፊት ሊከተል የሚችለውን ቅርጽ የሚፈትሹበት ማከማጋ ይግባባል፣ ማከማጋ ይቀናጃል፣ እንደ ቡድን ምን እንመስላለን የሚለውን የሚያዩበት እንጂ ከከሌ ማሸነፍ ጋር መያያዝ የለበትም። እንደዚህ አይነት ነገር አንዳንድ ክለቦች ላይ አንዳንድ አሰልጣኞች ላይ የፈጠረውም ጫና አለ። እዚህ ውድድር ላይ እየተመለከትን ነው።
አንዳንድ ደጋፊዎች በክለቦቻቸው፣ አንዳንድ አመራሮች አሰልጣኛቸው ላይ ጥያቄ ሁሉ ማንሳት የጀመሩ አሉ። ይሄ ስህተት ነው። ይሄ ተገቢ አይደለም። እነዚህ አሰልጣኞች፣ እነዚህ ተጫዋቾች ወደዚህ ውድድር የገቡት ወደው ሳይሆን ተገደው ነው። ራሳቸውን መስዋዕት አድርገው ነው የገቡት። ኢቭን ህይወታቸውን መስዋዕት አድርገው ነው፣ ጤናቸውን መስዋዕት አድርገው ነው ተጫዋቾቹ እየተጫወቱ ያሉት። ይሄ መታየት አለበት። ይሄ መታሰብ አለበት። ቢሮ ውስጥ ቁጭ ብለው ይሄ ነገር እንዲተላለፍ የወሰኑ ሰዎች ተጠያቂዎች ናቸው። ስፖርቱን ፍጹም እንደማያውቁት፣ ለነሱ ጥቅም ከሆነ ማንም ቢሞት ደንታ እንደሌላቸው ነው የሚያሳየው። እኔ የሚገባኝ እንደዚህ ነው። አሰልጣኞቹ እያሉ ያሉትም ይሄንን ነው። ሙያተኞቹ በዚህ ደረጃ ኖ ብለው ካሉ አንተ ለምንድን ነው ውድድር የምታዘጋጀው? አንተ ማን ስለሆንክ ነው በዚህ ላይ የምትወስነው? በሰው ህይወት ነው እኮ። ሰው ልጅ ህይወት ቢጠፋስ? የሰው አካል ቢጎልስ? ያልተዘጋጀ አካል ይዘህ የምትገባው ለምንድን ነው? እና ይሄ ጉዳይ እግር ኳሱ በማን እየተመራ እንደሆነ፣ በውር ድንብር እግር ኳሱ እንደሚመራ ፍንጭ የሚያሳይ የሚሰጥ ማረጋገጫ የሚሰጥ። ምክንያቱም አሰልጣኞቹና አመራሩ የተለያየ ነው። ሙያተኛው አይደመጥም፣ ተጫዋቾቹ አይደመጡም። ስለዚህ ይሄ ውድድር ብዙ የሚያስተምረን ነገር አለ። የዚህ ውድድር ዓላማ መጨረሻው ሀገርን የማይጠቅም ከሆነ፣ ክለብን የማይጠቅም ከሆነ፣ ተጫዋችን የማይጠቅም ካልሆነ ምንድን ነው መዘጋጀቱ? ስለዚህ ይሄ በደንብ መታሰብ ያለበት ዋነኛ ጉዳይ ይመስለኛል። በቀጣይም መስተካከል ያለበት ጉዳይ ይመስለኛል። ሌላው ክለቦቹ ከፋይናንስ አኳያ ከምን አኳያ ምንድን ነው የተጠቀሙት? ቅድም የገለጽኩልህ ነው። ምንም የተጠቀሙት ነገር እስከ መቼ ነው ሁል ጊዜ የት በተሳትፎ የምትወዳደረው? ገቢ የምትሰበስበው መቼ ነው? መቼ ነው ከኢትዮጵያ ወጥተህ መጫወት የምታስበው? መቼ ነው ሌላ ክልል ላይ ሄደ የደጋፊውን ቁጥር የምታበዛው? መቼ ነው ሌላ ክልል ላይ ሄደ መልካም ግንኙነት የምትፈጥረው? ይህን ካልሰጠህ አዲስ አበባ ላይ መጫወት ለምን ትሳተፋለህ? የምታገኘው ዘርፈ ብዙ ጥቅም ሊኖር ይገባል። ህልውናህን ሊያስቀጥልልህ የሚችል በፋይናንስ፣ በሰው ኃይል፣ በደጋፊ እንዴ አሁን ቅዱስ ጊዮርጊስ አዲስ አበባ ላይ ቢጫወት ይሻለዋል ወይስ ዲቻላ ሄዶ አንድ ጨዋታ ቢያደርግ ይሻለዋል? መታየት አለበት። አንዳንድ ጊዜ እኮ ይሄ የተቀናቃኝነት ስሜት ከመስመሩ የወጣ ግንኙነቶችን ወደ መስመር የምታመጣበት የምታስተካክልበት ውድድር መሆን አለበት። እንደዚህ አይነት ጨዋታዎች እዛ አካባቢ ላይ ካሉ ደጋፊዎች ጋር ሰላም የምትፈጥርበት፣ አንድነትን የምታጠናክርበት፣ አዳዲስ ደጋፊዎችን የምትፈጥርበት። የቅዱስ ጊዮርጊስ ደጋፊ፣ የኢትዮጵያ ቡና ደጋፊ፣ የባንክ የመቻል ደጋፊ ለምን አዲስ አበባ ላይ ብቻ? ለምን ሐዋሳ ላይ ደጋፊ አይኖራቸውም? ለምን ሌላ ክልል ላይ ሄደ አዲስ ደጋፊ አታፈራም? የትኛው ይሻላል? እንደዚህ ወጣ ያለ ማሰብ ይፈልጋል። ከዚህ አልፈ ተርፈ ወደ ጎረቤት ሀገር እየሄድክ መጫወት ለምንድን ነው የማታስበው? ክለቦች ተገደው ሳይሆን ወደ እንደዚህ አይነት ውድድሮች መሄድ ያለባቸው አስበውት ፕላን አድርገውት ራሳቸውን የሚያሳዩበትና ራሳቸውን የሚሸጡበት ውድድር ሊሆን ይገባል። በየዓመቱ የሚታሰብ ውድድር መሆን አለበት የሚለው ነገር በደንብ መታሰብ አለበት። ምክንያቱም የቅድመ ውድድር ዘመን እንደዚህ አይነት ውድድሮች ሲመጡ ከቅድመ ውድድር ዝግጅት በኋላ ውድድሮችን አድርገው ወደ ዋና ውድድር ስትገባ ከአንድ ራስህን ከምታይበት በዘለለ ከሜዳ ላይ እንቅስቃሴ በዘለለ ደግሞ ክለቡን በፋይናንስም እንዳልከው ቢያንስ ሀገር ውስጥ ባይወጡ ግን ማን ነው ከሀገር ውጭ ባይወጡ አገር ውስጥ ላይ ባሉት በየክልሎች እስቲ የቅዱስ ጊዮርጊስ ደጋፊ አለ፣ ኢትዮጵያ ቡና ደጋፊ አለ፣ ሌሎች ክለቦችም ደጋፊ አላቸው አይደል? በየቦታው ብቻ አዲስ አበባ ብቻ ደጋፊ ሊኖራቸው አይችልም። ሌሎች ቦታዎችም ደጋፊዎች አሉ። ስለዚህ እንደነዚህ አይነት ቦታዎች ላይ ሄደው እንደዚህ አይነት እንትኑን ቢያመጡት የደጋፊውን ኢንጌጅመንትም የሚያዩበት በእርግጥ አመቺ ሁኔታዎች ላይኖሩ ይችላሉ በአሁን ባለው ሁኔታዎች ግን ወደፊት ግን እንደዚህ አይነት ነገሮች መታሰብ አለባቸው። የዚህ ለዚህ ነው ያልኩ። አሁን እግር ኳሳችን በስፔሻል ያው እግር ኳሳችን ከህዝብ ርቋል አይደል? አሁን ተመልክተናል። አዲስ አበባ ላይ ቅዱስ ጊዮርጊስና
ኢትዮጵያ ቡና አዲስ አበባ ላይ ሲጫወቱ የተፈጠረውን ስሜት ተመልክተሃል። ወላይታ ላይ የወላይታ ተመልካች ትልቅ ተመልካች እግር ኳስን ስፖርትን በጣም የሚወድ ትልቅ ተመልካች ያለበት ነው። ሀዲያ ላይ ሂድ በተመሳሳይ ያለ ነው አይደል? እነዚህ ውድድር በብዛት ያልተደረገባቸው ከተሞች ላይ እነዚህን ውድድሮች ብታዘጋጅ እነዚያ ቲሞች እዛ ሄደው እንዲጫወቱ ብታረግ ሊፈጠር የሚችለው መነቃቃት በዚህ ጎርተነዋል አይደል? በፕሪሚየር ሊጉ ላይ አትሊስት በእንደዚህ ነገር እኮ ማዳረስ ይቻላል። ክለቦቹም ተጠቅመው አካባቢውንም እግር ኳስ አነቃንቀ እግር ኳሱን ተጠቃሚ ታር ለመልካም ነገር ኢትዮጵያ ቡና ሀዲያ ላይ ሄዶ ጨዋታ አረገ ከሀዲያ ጋር ቢባል ኢትዮጵያ ቡና ሀዲያ ህዝብ ላይ የሚፈጥረው ስሜት ምንድን ነው? የሚያገኘው መልካም ስም አይበልጥም? ወላይታ ላይ ሄዶ ቢጫወት ኢትዮጵያ ቡና የትኛው ነው ለኢትዮጵያ ቡና የተሻለው? ለኢትዮጵያ እግር ኳስን በአጠቃላይ የተሻለው መንገድ የትኛው? ስለዚህ እንደዚህ ወጣ ያለ ነገር ማሰብ ያስፈልጋል ከክለቦቻችን። የአዲስ አበባ እግር ኳስ ፌዴሬሽንም ሁሌ እሱን ቀዳዳ ለመድፈን ክለቦችን እግር ኳሱን መስዋዕት ማድረግ የለበትም። ስራው ከሆነ ገቢው የሚያስፈልገው ከሆነ ከዚህ በተሻለ መንገድ መስራት አለበት። የለብለብ ሲደርስ ብቻ ክለቦች እያስገደድ አንዴ በቀጥታ አንዴ በተዘዋዋሪ መንገድ ክለቦቹን እያስገደድ ወደዚህ እግር ኳስ ላይ ማስገባት እግር ኳሱን አይጠቅምም፣ አዲስ አበባንም አይጠቅምም። እግር ኳሱን እየጎዳ ነው። ለሀገር የሚጠቅሙ ልጆች ነገ በዚህ ውድድር ምክንያት እዚህ ውድድር ላይ በተፈጠረ ጫና ምክንያት ሊጎዱ ይችላሉ። እጠብቃለሁ ብዙ ቲሞችን። አሁን በየቲሙ ላይ የፈጠረው ስሜት አለ። ይህ ጨዋታ ሁሉ ቲሞች ላይ ነገ ታያለ፣ ትሰማለ ውጤቱን። በግንኙነት ላይ የፈጠረው ነገር አለ፣ በቡድን ህብረት ላይ የፈጠረው ነገር አለ፣ እንደ ቲም በግል ላይ የፈጠረው ነገር አለ፣ በተጫዋቾቹ ላይ በአሰልጣኞቹ ላይ። ስለዚህ የተረበሸ ቲም ወደ ውድድር ይዘህ ትገባለህ። ያልተዘጋጀ ቲም ወደ ውድድር ይዘው ሊገቡ ነው። አንድ ሳምንት ነው አይደል? በዚህ ሳምንት ምንድን ነው የሚያስተካክሉት? ንገረኝ። ውድድሩ ተደረገ ብለን እንልበል። አሁን አንድ ሳምንት ነው ያላቸው። በዚህ ጊዜ ውስጥ ምን የወዳጅነት ጨዋታ እኮ ማድረግ አይችሉም። አሁን ከውድድሩ ከሲቲ ካፕ አዩ አይደል? ከዛ ምን ይመስላል ይሄ ቡድናችን፣ ምን ይጎለናል፣ ምን እንጨምር የሚለውን እኮ አሁን በዚህ ሳምንት ደግሞ የሆነ ጨዋታ አድርገው ደግሞ የሚያስተካክሉበት ነው። ለዛ እንኳ የመዘጋጃ ጊዜ የለው። ስለዚህ ከነ ምናምናቸው ወደ ፕሪሚየር ሊጉ ይመጣሉ። ከዛ በኋላ ደግሞ ፕሪሚየር ሊጉ ላይ ደግሞ ከገቡ በኋላ ደግሞ ህዝቡ ይሄ ነው የኢትዮጵያ እግር ኳስ እያለ ሰድበ ለሰዳቢ የምትሰጥበት፣ ልጆቹን በራስ መተማመናቸው የምታወርድበት ውድድር ነው የሚሆነው። ስለዚህ ይሄ ነገር በደንብ መታሰብ አለበት። ባለፈው ጊዜም ተነጋግረን የአዲስ አበባ እግር ኳስ ፌዴሬሽን፣ የኢትዮጵያ እግር ኳስ ፌዴሬሽን፣ ሊግ ካምፓኒው መነጋገር፣ መናበብ፣ ክለቦቹ እንደ ክለብ ይህን ማድረግ መቻል አለባቸው። እነ ኢትዮጵያ ቡና ከዚህ በፊት ጀምሮ ነበር አዲስ አበባ እግር ኳስ ፌዴሬሽን ነው ብለውት አዋሳ ሄደው ተጫውተዋል። እዛ የምናገኘው ነገር እንደዚህ ማሰብ ይፈልጋል። ወጣ ያለ ነው። የአዲስ አበባ እግር ኳስ ፌዴሬሽንን ማስገደድ ያስፈልጋል። አዲስ አበባ እግር ኳስ ፌዴሬሽን የሚያማልል ነገር ማምጣት አለበት። ሌሎች የአዲስ አበባ ቲሞችስ ለምን አያወዳድርም? ዓላማው ገንዘብ ብቻ አይደለም እኮ ቲሞቹን ማብቃት ነው። አዲስ አበባ እግር ኳስ ፌዴሬሽን በገንዘብ ሊበቃ የሚችለው ከዚህ ከውድድር ሰብስቦ በሚያገኘው ብቻ ሳይሆን ከተማው ላይ ጠንካራ የሆኑ ክለቦች በብዛት ጠንካራ የሆኑ ህዝባዊ ክለቦች በብዛት መኖር ሲችሉ የከተማው እግር ኳስም ይነቃነቃል። ከዚህ ብቻ በሚገኝ ገንዘብ ብቻ ማሰብ ተገቢ አይደለምና እንደ አጠቃላይ እግር ኳሳችን ከዚህ ውድድር ከሲቲ ካፕ ውድድር ምን አግኝቷል ብለ ካልከኝ ካገኘው ያጣው ይበልጣል። ያጣው ነገር ደግሞ እዚህ ላይ ብቻ ሲሆን በቀጣይ የሀገሪቱ እግር ኳስ ላይ ፕሪሚየር ሊጉ ላይ ችግር ሊያመጣ የሚችል ነውና ለወደፊቱ መታሰብ አለበት ብሎ መናገር ያስፈልጋል። በተለይ ደግሞ እኔ የአዲስ አበባ እግር ኳስ ቅድም 19 ዓመት ደፍኖታል የተለወጠ ነገር ምናምን የለም እያለ ነበር። ግን እኔ ከኔም ከመልከታ ካየሁት ቢያንስ የዋንጫ ቅርጽ እንኳን መቀየር አልቻሉም። ተመሳሳይ ዋንጫ አንዳንዴ አሉ አይደል የለመርናቸው ዋንጫዎች ለዞንም ለቀበሌም የሚሰጡ
የጤና ቡድኖች ላይ የራሱ የምናያቸው ዋንጫ ዋንጫ እስካሁን ድረስ ቀጥሏል። ቢያንስ አዲስ አበባ እግር ኳስ ፌዴሬሽን ነው፣ ግን አዲስ አበባ ከተማዋን የሚመስል ነገር ማዘጋጀት መቻል አሁን ያለው ዘመኑ ራሱ ያንን የሚያስተናግድ አይደለም። ትንሽ ላቅ ያለ ነው በብዙ ነገር ቴክኖሎጂ ምንም ነገሮች አሉ። እንደዚህ አይነት ነገሮችን ለማሰራት የኢትዮጵያ ፕሪሚየር ሊግ ያው እንግዲህ የቀየረው ነገር አለ ዋንጫውን እና እንደዚህ አይነት ነገሮችን መቀየር ቢቻል እንኳን ከዛ አይነት እና ትንሽ እንትን ይላል አሁን የድሮ አይነት ነገሩ እንትን ይላልና ከዛ አንፃርም ይሄን ነገር መስተካከል አለበት። ግን እንዳጠቃላይ እንዳልከው ብዙ ነገር ጉዳት ሊያመጣ እንደሚችል ተመልክተናል። በተለይ ክለቦች ላይ የተሳተፉ ክለቦች ላይ ጫናው ሊኖርባቸው እንደሚችል ስቴዲየም አካባቢ ተመልክተናል። እንደዚህ አይነት ከጨዋታዎች በኋላ በቲሞች ላይ የሚነሳው ሀሳብ ምናምን እንደዚህ አይነት ነገሮች አሉና ስለዚህ ያው ከዚህ በኋላ ግን በሚመጡት ውድድሮች ላይ በተለይ ደግሞ ስኬጁልን ማጣጣም ክለቦች የሚገቡበት የራሳቸው የሆነ ስኬጁል ሊኖራቸው ይገባል። ለውድድር የሚዘጋጁበት ጊዜ አለ። ለዋናው ውድድር ለዚህኛው ውድድር ወይም ደግሞ የቅድመ ውድድር ጊዜያቸውን የሚያስተካክሉበት ስኬጁል መደረግ አለበት። የአዲስ አበባ እግር ኳስ ምናልባት የአዲስ አበባ እግር ኳስ ፌዴሬሽን መስከረም ወር ላይ የሚያደርገው ከሆነ ምናልባት የአዲስ አበባ እግር ኳስ ፌዴሬሽን የሚያደርግበት መንገድ ልክ ሊሆን ይችላል። ግን ክለቦቻችን የሚዘጋጁበት መንገድ እና ፕሪሚየር ሊጉ የሚያልቁበት መንገድ እነዛ ነገሮች ላይ ያፋልስ ስለሚችል ግን እዛ ቦታ ያሉትን ቦታዎች ላይ በደንብ ማሰብና ማሰላሰል ያስፈልጋል። የዝግጅት ጊዜያቸው እንዳይሻማባቸው በደንብ በዛ መንገድ ከሆነ የአዲስ አበባ እግር ኳስ ፌዴሬሽን እኮ መሪ አይደለም፣ ክለቦቹን ሊመራ አይችልም። ገብተዋል። ውድድር አዘጋጅ ነው። ውድድሩ የሚያዘጋጀው ደግሞ ክለቦቹን የዝግጅት ጊዜ መሰረት አድርጎ መሆን አለበት። ስለዚህ ይሄ መሰረት በአጠቃላይ ለእግር ኳሱ ጥቅም ሲባል የማንንም ክለብ ማንንም ግለሰብ ለመጥቀም ለመጉዳት ሳይሆን እግር ኳሱ እንዴት ይጠቀም ዞሮ አላማክ እግር ኳሱን ለመጥቀም አይደል? እነሱም ገንዘብ ከዚህ ወስደው እግር ኳሱን ለመጥቀም እኮ ነው እንሰራለን ብሎ የሚሉት። ስለዚህ እዚህ ጋር ጎርተክ እዚህ ጋር መጥቀም ይቻላል እንዴ? አይቻልም። ስለዚህ እግር ኳሱን እንዲጠቅም ካስፈለገ ተቋም ነው፣ ፌዴሬሽን ነው። ከኢትዮጵያ እግር ኳስ ፌዴሬሽን ጋር ከሊግ ካምፓኒ ጋር መነጋገር፣ መናበብ፣ መቀናጀት ነው የሚያስፈልገው። የሊግ ካምፓኒው መቼ ይጀምራል፣ መቼ ይጨርሳል ውድድሩ፣ ከዛ ክለቦች መቼ ይዘጋጃሉ። ቢያንስ የሁለት ወር ጊዜ ጋፕ ፈጥረው ውድድር ልታዘጋጅ ጀምረው ስለመጨረስ አይደለም። ባለፉት ዓመታት ሁሉ እነሱ ጀምረው መቼ ያልቃል መቼ ይጨርሳል ምንም አይመለከታቸውም። በቃ እኛ ውድድር እናዘጋጃለን፣ እዚህ ላይ ትገባላችሁ ሁልጊዜ የሚባለው ይሄ መሆን የለበትም። አሁን ጨረሱ አልኩክ። መጨረሳቸው ብቻ አይደለም፣ ከጨረሱም በኋላ ጊዜ ይፈልጋሉ ክለቦቹ፣ የማገገሚያ ጊዜ ይፈልጋሉ። ያሉበትን ስህተት እዛ ላይ ያዩትን እንደገና የሚያርሙበት ጊዜ ይፈልጋሉ። ስለዚህ እሱን ሁሉ ማመቻቸት ያስፈልጋል። ተቀናጅቶ መስራት ብዙ እኔ ከባድ ነው ብዬ አላስብም። በእግር ኳሱን በትክክል ካሰብክ ግን የኔን አድቫንቴጅ ብቻ ብለህ ካልክ ግን ይኸው እያስገደድክ በግዴታ እግር ኳስ አይሆንም። አሁን አስገድዶ ነው ያጫወቱ የአዲስ አበባ እግር ኳስ ፌዴሬሽን። ስለዚህ የግዴታ እግር ኳስ ደግሞ ሁልጊዜም ውጤቱ የሚያምር አይደለም። ለሁሉም ዞሮ የአዲስ አበባ በዚህ አጋጣሚ ግን ምናልባት ስለ ሻምፒዮኑ ቅዱስ ጊዮርጊስ እንዴት ዝም አላችሁ እንዳይሉ በነገ ፕሮግራማችን ላይ ስለ ቅዱስ ጊዮርጊስ ራሱን ችሎ ብናወራ በሚል ነው። ቅዱስ ጊዮርጊስ እንዴት የዚህ ውድድር ሻምፒዮን ሊሆን ቻለ የሚለው እጅግ በጣም የታዩ ተስፋዎችንም እናነሳለን። አነጋጋሪ የሆነ ጉዳይ ስለሆነ ነው። እንግዲህ በ9 ቀን ዝግጅት ትልቁን የከተማውን ዋንጫ ወስዷል። ስለዚህ ይሄ በዓለም እግር ኳስም ያልተለመደ ልዩ ክስተት ነው ብዬ ነው የማስበውና ስለዚህ ይሄ እንዴት ሊሆን ቻለ፣ በቀጣይ ቅዱስ ጊዮርጊስ ምን ሊሆን ይችላል እሱን በስፋት እንመለከተዋለን። ለሁሉም እንግዲህ ከመስከረም 18 እስከ ጥቅምት 2 ሲካሄድ የቆየው የአዲስ አበባ ከተማ የህዳሴ ዋንጫ ትናንት ፍጻሜውን አግኝቷል በቅዱስ ጊዮርጊስ ሻምፒዮንነት። ከሁሉም በላይ ግን ከ6 ዓመታት በኋላ የናፈቀነውን ድባብ ስላስመለከቱን የአዲስ አበባ እግር ኳስ ፌዴሬሽን አመራሮችን በዚህ አጋጣሚ እናመሰግናለን። እኛም እንደ ሚዲያ ናፍቆን ነበረ። በተለይ የስራ ድባብን ለማምጣት ለመስራት በደንብ የሆነ ትሪግ የሚያደርግ ነገር አለው። እንደዚህ አይነት ድባቦች ስትመለከት ደጋፊ እግር ኳስ ያለ ደጋፊ ምንም እንደሆነ የእውነትን በደንብ እንደናፈቀን በደንብ የተመለከትንበት ስለሆነ በደንብ እኔ ለራሴ በጣም ካየሁ በጣም
ቆየሁኝና ደስ ብሎኛልና ያ ስለሆነ ከምንም በላይ ግን ያንን ድባብ ስላገኘንበት በእድሜ በደንብ ያየው ውድድር ዘንድሮ ነው። በእድሜ አይደለም ግን ብዙ ውድድሮችን አይቻልም። ቆየሁኝ ካየው ምናልባት ሲቲ ካፕ እንደዚህ ሲቲ ካፕ ግን አላየውም። በእርግጥ ግን ከዛም በዘለለ ግን በደንብ ቆየሁኝ። ብቻ 10 ዓመታትን ያክል ይሆነኛል መሰለኝ እንደዚህ አይነት ኳስ ካየው። የኢትዮጵያ ዋንጫ ከወላይታ ዲቻ ጋር ኢትዮጵያ ቡና ያደረጉት ጨዋታ ላይ 2015 እንደዛ ሳልሳሳትኩ አይቻለሁ። ግን ከዛ በኋላ ያየሁት ይሄኛውን ነው በጣም ርቆ እና ስለዛ ግን ዞሮ ያንን ነገር እግር ኳስ ፌዴሬሽን ሊመሰገን ሊከበርም ይገባል። ከዚህ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን እና የሊግ ካምፓኒ ኮሚቴ ከዚህ እንዴት ሊሆን ይቻለ የሚለው ባለፈውም ተናግረናል። ብዙ ሊማሩት የሚገባ ነገር አለ። አዲስ አበባ እግር ኳስ ፌዴሬሽን ይህንን ውድድር ዝም ብሎ አላካሄደም። የከፈላቸው መስዋዕትነቶች፣ ያወጣቸው ብዙ ዋጋዎች፣ የሰራቸው የተለያዩ ስራዎች አሉ። ስለዚህ ከነዚያ ስራዎች ምንድናቸው ብሎ መማርና ያንን ደግሞ ወደ ሀገር አቀፍ ውድድር ወደ ብሔራዊ ቡድኑ መመለስ ያስፈልጋልና ከዚህ ጥሩ ተሞክሮ ይገኛል ብዬ አስባለሁ። የሊግ ካምፓኒም የኢትዮጵያ እግር ኳስ ፌዴሬሽንም በቀጣይ የሚያካሂዷቸው ውድድሮች ስላሉ እነዚያ ውድድሮች ደግሞ ዋናው መደረግ ያለበት አዲስ አበባ ላይ ስለሆነ አዲስ አበባ ላይ እንዲደረግ የራሳቸውን የቤት ስራ ይሰራሉ። በደንብ ዞሮ ለኢትዮጵያ ፕሪሚየር ሊግ ቀጣይ ሳምንት ይጀምራል። ለዛ ጨዋታ ለነዛ ውድድሮች በደንብ አማሙቀን ወደዛ ተስፋ እያደረግን እየጠበቅን ነው። ለሁሉም ውድ ተመልካቾቻችን የአዲስ አበባ ከተማ የህዳሴው ዋንጫ ማን አተረፈ የሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት ሀተታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን አዘጋጅቶ ወደ እናንተ ማድረሱ መላኩ ወለሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ አደረግን። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አካፍሉ። እንዲሁም ደግሞ የዩቲዩብ ቻናላችንንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እንጋብዛችኋለን። ሰናይ ጊዜን ተመኘን።